ደስ ስለሚልሽ ነው? አይ ደስ አይለኝም። ይኸውልሽ ኤቢ፣ ለማንኛውም ግን አርጁን አፉን ካላዘጋ ነው እሱ ነው ችግር ውስጥ ሊከተን የሚችለው። እሱ ነው ችግር ላይ ሊጥለን የሚችለው። በቃ ዝም በይ፣ አታስመስይ። አሁን እኮ በቃ ለማይሱ እኮ ለኔ የምታስቢ እኮ ነው የምትመስዪው። ሰምኛለሽ? ናታን ማች በጣም ነው ደስ ያላችሁ። እሺ ይቅርታ። አሁን የመጣው ሌላ ጥያቄ ልጠይቅሽ ነው። ምንድነው? ከናታን የወሰድሽው ወረቀት ሰላም የጻፈችው ደብዳቤ ላይ ሰላም ስለኔ ምንድነው የጻፈችው? እኔ የምልህ ደሬ። አቤት ማርቲ። ዳጣ የሲሳይ ልጅ ናት አይደል? ዳጣ የሲሳይ ልጅ ናት አይደል? ቆይ ለመሆኑ ይሄ ሲሳይ ማን ነው? እኔ የማላውቀው ጓደኛህ የት ነው የምትተዋወቁት? ደረጀ፣ ባንተ በሰላምና በዳጣ መካከል ምንድነው ያለው? ምን? ቆይ አላውቀው ለማለት ነው? አዎ ኤቢ፣ ሰላም ስለኔ ምንድነው የጻፈችው? ቆይ ስላሽ ነጻፈሽ ማን የነገረሽ? ናታን፣ አባዬ ወይስ እማዬ ናት? እማዬ ነች የነገረችኝ። ግን ኤቢ በእናትሽ እየለመንኩሽ አይደል? ሰላም ምንድነው የጻፈችው? ቆይ ግን እኔ የምለው ሰላም ከዚህ ቤት ውጭ ታውቂያት ነበር እንዴ? አይ ኤቢ፣ የጠየቅኩሽን ብቻ መልሽልኝ። ሰላም ምንድነው የጻፈችው? ቆይ ምንድነው እንደዚህ የሚያስገበግብሽ? እኮ ኤቢ እየለመንኩሽ አይደል? ምንድነው የጻፈችው? ንገሪኛ። ቀላል እነግርሻለሁ፣ ተዘጋጅ። እሺ ኤቢ ንገሪኛ። ሰላም ስለኔ ምንድነው የጻፈችው? ንገሪኛ። ደረጀ፣ ዳጣ የሲሳይ ልጅ አይደለችም አይደል? ዋሽተኛል አይደል? ሁለቱም ዘመናዊ ሐኪም ቤት አልሄዱም። እሱ ነው እነሱ ምን ያውቃሉ ያላት። ብትሞግተውም አልሰማት። ሆኖም ለየታቦታቱ ተስለዋል። ያዋቂውን ደጅ ረግጠዋል። እሷ እንደምታውቃቸው መሃኖች ለአቡነ ኪሮስ ተስላለች። ስለቴ እንዲሰምር ብላ የአቡነ ኪሮስ ገድል የተጻፈበትን ትልቅ ድርሳን በጀርባው አዝላ ወደ ታቦቱ ማደሪያ ወስዷለች። ድርሳኑን እንደ ልጅ አዝለው ገድልህም ባዘልኩበት ጀርባዬ ከአብራኬ የተከፈለ ልጅ ልዘልበት፣ እባክህን አቡነ ኪሮስ ከወለድኩ ስሙን በስምህ ሰይመዋለሁ ብላ ነበር። ታቦቱ ግን ያጋጣሚ ነገር ሆኖ የሌሎችን ምኞት በፈቃዳቸው ልክ ሲሞላ የነሱን ጭን ግን ዳብሶት አላለፈም። ማህፀኗን አላረጠበውም። ጨለመባት። አለወትሮ ፊልድ ልወጣ ነው ብሎ ሻንጣውን ሲሸክፍ በልቡ ነገር አውጠንጥኖ ነው ብላ አጠረጥርም ነበር። አለወትሮ ለሊት ተነስቶ የት እንደሆነ ወዳላወቀችው ቦታ ስልክ ሲደውል ልቡን ሌላ ቤት አሳድሮ ይሆናል ብላ አልገመተችም ነበር። አለወትሮ እንደ መፍዘዝ እንደ መቅዘዝ ሲቃጣው ምን አገኘብኝ ብላ የልቡን እንዲተነፍስ አልጎተጎተችም ነበር። ዘግይቶ ነው ባሏ ሌላ ቦታ ቤት ገዝቶ አዲስ ሴት አሽቶ ከሷ ጋር ዓለሙን እየቀጨ እንደሆነ ያወቀችው። ወሬውን ስትሰማ ብግነቷ ልክ አልነበረው። እንዳይመሽ የለመሸ ባልየው መጣ። ሳትፈራ ሳትርበተበት ሳታነባና ሳትንሰቀሰቅ እፊቱ ቆማ ንገረኝ፣ የሰማሁት ሁሉ እውነት ነው አለችው። እንደ ቆማ አይኗን ሸሸ፣ አቀረቀረ። እውነት ነው? በኔ ላይ ሴት ደርበሃል የኔ ጌታ አለችው። እሱም ሎሚናት ካንቺ ውጪ ሌላ ሴት ተመኝቼ አላውቅም። ይችንም ሴት ያስኳት ሚስት እንድትሆነኝ አይደለም፣ ልጅ ፈልጌ ነው፣ እንድትወልድልኝ ብቻ አላት። እንድትወልድልህ ብቻ? አዎ፣
እንጂ አንቺና እሷ በምን ትደራረሳላችሁ? አባት መሆን ናፈቀኝ። ልጄ የምለው አባባ የሚለኝ ከወገቤ የተከፈለ ሕፃን ማየት እያማረኝ ሳላገኘው ዘመናትን ፈጀው። ደግሞም እያረጀው ነው። ዘሬን ሳልቀጥል ወልጄ ሳልስም። ድምፁ ሻከረ፣ እንባው መጣ። ይልቁንስ ካወቅሽ አልቀረ በአንድ ነገር እንተማመን። አንቺን መተው መልቀቅ አልፈልግህም ካላልሽኝ በስተቀር። እሷ ደግሞ ትውለድልኝ፣ ልጄን ይዤ ልምጣ። ከወለደችልኝ በኋላ ደግሜ አልደርስባትም። ከእሷ ጋር ተያይዤ አልጋ ላይ አልወድቅም። እባክሽ ተረጅኝ አላት። አይሆንም፣ ከሁለት አንዳችን ትርፍ ነን። ልብህን ተዳብዬ መኖር አልፈልግም። ይሄ እኔንም እሷንም ራስህንም መጉዳት ነው። እንዲህማ እንዴት ይሆናል? ይሆናል። ሎሚናት ተረጋግተሽ አስቢበት። ምን አጉድዬብሽ ነው ስለ መለያየት የምታስቢው? ተይ፣ በቃ ተይው። አሁን እንተኛ። ተኝተን አንቺም እኔም ከራሳችን ጋር እንማከርበት። ለውሳኔ መጣደፍ ልክ አይደለም። አልተጣደፍኩም። ያለ ስተቴ ወንጅለኸኛል። እኔም የጀመርከውን መንገድ ላስተናክልብህ አልፈልግም። እወጣልሃለሁ ብላ ተነስታ ሻንጣዋን ከፍታ ልብሶቿን ስጨማምር፣ ታዲያ አንቺ ለምን ከቤት ትወጫለሽ? ለምን ሻንጣሽን ብቻ? ይህ ንብረት እኮ ብቻዬን አላበቀልኩትም፣ ብቻዬን አላዘመርኩትም። ያንቺ ሐሳብ፣ ያንቺ የሞራል ድጋፍ አለበት። አንቺ በሕይወቴ ገብተሽ አይደለም ንብረቴን በእጥፍ ላይ እጥፍ ያደረግሽው? ከሌላ ወልደህ ከኔ ጋር ኑሮውን መቀጠል አትችልም ካልሽኝ ከቶ ምን ይደረጋል? ባይሆን ለፍቅራችንና ለልፋታችን ማስታወሻ ይሆንሽ ዘንድ ይችን ቤት እለቅልሻለሁ። ባክሽን ተቀበይኝ። ዋጋሽ ነው፣ ንብረትሽ ነው። በዚህ ቤት ተዝናኝበት። የተቀረውን በሕግ እንጨርሰዋለን አላት። ከብዙ ተማጽኖ በኋላ በሐሳቡ ተስማማች። ተለያዩ። የፍቺውን ወረቀት የቀደደች ቀን በቀጥታ ወደ አባ ኪሮስ ቤተክርስቲያን አመራች። ምን ነው አቡነ ኪሮስ፣ ምን ነው ለኔ ጊዜ ጨከንክብኝ አለችው። አምርራ ማልቀሷን የተመለከተ አንድ ጸሎተኛ ምን ሆነሽ ነው ብሎ በሐዘኔታ ጠየቃት። ሊረዳት ዝግጁ መሆኑንም ነገራት። ሳታመነታ በዝርዝር ጉድለቷን ነገረችው። እሱም አስባበት የማታውቀውን ጥያቄ አነሳባት። ችግሩ ከማን ነው? ማለት ተመርምረሻል? ኧረ በጭራሽ። እስኪ ተመርመሪ፣ የሚሆነው አይታወቅም። አስባው የማታውቀው ነገር ታምን የነበረው ወንድ ልጅ ዘሪ መሆኑን ነው። ገበሬ ሲዘራ መሬቱ ተፈጥሮ ሆኖ አብዝቶ ላይሰጥ ይችላል። መሬቱ ሊለግም በድን ሊሆን ይችላል። እስከ ዛሬ የምታስበው እንደዚህ ነበር። አሁን ሌላ መረጃ እና ችግሩ ከዘሪው ሊሆን ይችላል ማለት ነው። ተመረመረች። ብርሃንም ሆነ። ሎሚናት ሆይ እምነትሽ ያድንሻል፣ ጸሎትሽም ይሰማልሻል። ከዕለታት አንድ ቀን ወደ ማዕድን ሚኒስቴር ቢሮ አመራች። እዚህ ቢሮ ለሷ ወርቅ የሆነ ሰው አለ። ሰውየው አሁን በከፍተኛ የኃላፊነት ቦታ ተቀምጧል። እርገቱ ፈጣን ነው። ሁሌም ከሚመጣው መንግስታዊ አስተዳደር ጋር ስሙም ሆኖ ይሯሯጣል። ወደ ቢሮ ገባች። ጸሐፊዋን አነጋገረች። ጸሐፊዋ ቀጠሮ አለሽ አለቻት። ሎሚናቷ አሸቻት። አዎ ለዛሬ ቀጥሮኛል። ግቢ አለቻት። ገባች። ራሱ የበፊት ፍቅረኛዋ ሙልጌታ ሎሚናትን ሲያይ ደነገጠ። አይኗን ካየ 4 ዓመት ሆኖት ነበር። አሁን ሰውነቷ ለምልሟል፣ ቅርጽ አበጅቷል። ዳሌዋ መገላበጥና ፊቷ መስህብነት የተላበሰ ሆኗል። እንደተቀመጠች ኑሮ እንዴት ይዞሃል? አልናፈኩህም? ያሳለፍናቸው የማይረሱ ማታዎች አይታወሱም? እንዴት አገኘኸኝ? የጥላሁን ገሰሰን ፈልጌ አስፈልጌ የሚለውን ዘፈን አልወደድከውም? ሳትለው ሄዳ ትከሻውን ተደግፋ ደረቱ ላይ ተለጥፋ እየዬ። ሙልጌታም ምን ሆነሻል ብሎ መደንገጥ። ተረጋግታ እንድትቀመጥ አደረገ። ከዚያም ነገረችው ከባሏ ጋር ስላሳለፈችው ሕይወት፣ ልጅ ፍለጋ ብሎ በላዋ ላይ ሴት ስለመደረቡ። ታዲያ ምን ልርዳሽ? ከባልሽ ጋር ላስታርቅሽ እንዳልልሽ አንቺ ነሽ ያንተ ነገር በቃኝ ብለሽ ወጣሽው። ምን ልርዳሽ? አንድ ነገር ብቻ። ያ ነገር ምንድነው? ሚስጥር ነው። እንዴት ያለ ሚስጥር? ልንገርህ? ንገሪኝ። ካንተ መውለድ ፈልጋለሁ አለችው ድምጿን ቀንሳ።
ጸጥታ። ቆይቶ ምን አለ? ደገመችለት። የምፈልገው መውለድ ብቻ ነው። የአንድ ቀን ግንኙነት በቃ። ባሌ እኔን ትቶ የሌላዋን ጭን ለማሞቅ የተጣደፈው በእኔ ላይ እምነት አጥቶ ነው። አሁን የኔ ህይወት ግቡ አንድ ብቻ ነው፣ መውለድ፣ እንደምወልድ ማሳየት፣ ችግሩ ከራሱ እንደሆነ እንዲገነዘብ ማድረግ። ይገባል የምልህ? አዎ ይገባኛል፣ ግን እኮ አልገባህም። ይገባሃል የምልህ? እንዴት አይገባኝም? 10 ጊዜ ይገባሃል የምልህ አትበይኝ። ምን የማይገባ ነገር ተናገርሽና? ሚስት አለችኝ። አውቃለሁ፣ ሚስትም ልጅም አለ። ከሚስት በፊት እኔ ነበርኩ። ላንተ ነው ድንግልናዬን የሰጠሁት። ካንተ ቀጥሎ ያወቅኩት ወንድ ሰሞኑን የፈታሁት ባሌ ነው። በቃ አውቃለሁ፣ ታውቀኛለህ። አንድ ቀን ለአንዲት ሰዓት ከኔ ጋር ብትተኛ ምን ትሆናለህ? በረዶ አይደለህ አትቀልጥባት፣ ጨው አይደለህ አትማማባት። ለሷ ብዬ ታማኝ ልሆንላት ብዬ ብቻ ሳይሆን ለራሴ የገባሁት ቃል ኪዳኔስ ለምትወደኝ ለኔ ሃይማኖትሽ ከሃይማኖቴ ጋር አይመሳሰልም ከወዲሁ እንለያይ በማለት ሰምቼ ምርጫህን ለጠበቅኩልህ ለኔ 1 ሰዓት ብትሰዋልኝ ምን ትሆናለህ? ሚስጥር እኮ ነው። እግዚአብሔር አንተና እኔ ብቻ የምናውቀው። እኔ ተጨማሪ ቤተሰብ መመስረት አልፈልግም አለ ሙልጌታ በቁጣ። በዚህ ጊዜ ሎሚናት ከሱ በባሰ ሁኔታ ተቆጥታ ማን ቤተሰብን መስርት አለ? አስወልደኝ ስለ ተቆራጭ ክፈለኝ ብዬ ፍርድ ቤት ልሟገት መስሏል? ልንገርህ አይደል ሙሌ፣ እኔ የምፈልገው ልጅ አገኝ ብዬ ከማይረባ ሰው ጋር አለመውደቅን ነው። ህይወቴን ከሚያውክብኝ ወንድ ጋር ዘር መቋጠር አልፈልግም። ቢሆንልኝ የምወልደው ልጅ ወንድም ይሁን ሴት በባህሪው አንተን መስሎ እንዲወጣ ነው። ሌላ ምንም ምክንያት የለኝም። ካንተ በወልድ በአንድ በኩል ስሜ ይታደሳል፣ በሌላ በኩል ደግሞ ካንተ ሕያው ማስታወሻ ይኖረኛል ማለት ነው። እኔ አልፈለግኩ እንደሆነስ አንቺ ስለፈለግሽ ብቻ ይሆናል? አይሆንም። አንተ ግን የፈራሁ ለምንድን ነው? ፍርሃትን እዚህ ምን አመጣው? ለትዳሬ የገባሁት ቃሌን ካፈረስኩ በኋላ ለራሴ የሚኖረኝ ከበሬታስ? የምወልደው ልጅ ዕጣ ፈንታስ? የሚወለደውን ልጅ ተው። ወለድከው ማለት ታሳድገዋለህ ማለት አይደለም። ልንገርህ አይደል፣ እንኳንስ ልጄን ቤተሰቦችህን ማስተዳደር የሚችል ሀብት በእጄ አለ። ሂሳብ ማስላቱን ተው። ሊግባቡ አልቻሉም። የማደርገውን አውቃለሁ ብላ እንደወጣች ወደ ሙልጌታ ታላቅ ወንድም ዘንድ ስራ ቦታቸው ሄደች። እያለቀሰች የሆነውን ሁሉ ነገረቻቸው። እሳቸውም በጉዳዩ ላደረበት ቀርቶ አሉልበትም ብለው ወደ ሙልጌታ ቢሮ ገሰገሱ። አግኝተውትም ምን መሆን ነው? የሴት ልጅ እንባ ጡር እንዳለው አታውቅም? ልጅቱ ምኑኝ ነው የምትላት? ብለው አፋጠጡት። ወንድም ዓለም ጥያቄ የተሰነዘረው አለቦታው ነው። ይቅርታ አድርግልኝና ምን ሁኔ የምትዩ ተብላ መጠየቅ ያለባት እሷ ናት አለ ሙልጌታ። እሷን አግኝተ ነው? ምን ቤትና ባለቤቴ ቃልና ቃል ኪዳኔ እያልክ ነገር ታሽሞነሙናለ? አላውቅህምና ነው አሉት። ትናንትናህን አውቀዋለሁ በሚል ስሜት። ነበር። በጉርምስናዬ ጊዜ ሌላ ነበርኩ። አሁን ግን ስማ፣ አግባኝ አላለችህም እኮ። ከማንም ተራ ሰው ጋር ጠረኔን ከማዋድድ ለጥቂት ደቂቃዎች አብረኸኙን ማለት ምን ሆኖ ኖሩ? ይሄ ጉዳይ ካንተ፣ ከኔ፣ ከሷና ከእግዚአብሔር ውጪ ማንም አያውቀውም። ይህች ልጅ ስንቴ ባንተ ትጎዳ። ያን ያፈቀርኩ ስትል ላታዛልቅ አስጀምረ ከትምህርቷ አስተናከልካት። በሰው ዘንድ የነበራትን ግምት አሳነስክባት። ሃይማኖትሽ ከሃይማኖቴ ይለያል ብለህ ተለያት። ይህም ሳያንስ ሌላ ገባ። እንደ መታደል ሆኖ ሀብታም ባላገባች። ባልየው ደግሞ ዘር ካላፈራው ምን ትረባኛለሽ ብሎ ደረበባት። እሷ ደግሞ መውለድ የምትችል ሆኖ እንዲህ ያለ ግፍ ስለተፈጸመባት ከፋትና ልኳን ልታሳየው ለአንድ ቀን መኝታ ጋበዘች። ምን አድርግልኝ ያለች መስሎ ነው? የአንበሳ ጎፈር ያበጥርልኝ ወይስ የነብርን ጭራ ያዝልኝ? አቤት ታማኝ ሆነ ሞታል። ሙልጌታ አንገቱን ደፋ። ወንድምየው ይህንን ብለው ወጡ። አመሻሽ የሚሆነው ሁሉ ሆነ። ምስጢር ነው። በ7ኛው ወር ሎሚናት ሸዋንግዛው አንድ በፖስታ የታሸገ ደብዳቤ ይዛለት ወደ ቀደመ ባለቤቷ ቤት አመራች። በእርግጥ ደብዳቤው በፖስታ ሳጥን ቁጥሯ ቢመጣለትም በሰው ልትልክለትም ትችል ነበር። ሆን ብላ አዘግይታ ራሷ ደብዳቤውን ይዛለት መጣች። ልትነግረው የምትፈልገው ነገር አላት። በአፉ አይደለም፣ በሆዷ። ሆዷ ደግሞ እንኳንስ ተጠይቆ እንዲሁም ለአልፎ አግዳሚው ሁሉ የደረስኩበትን እዩልኝ ስሙልኝ ማለት ከጀመረ ቆየ።
በሩን አንኳኳች። ሰራተኛዋ ከፈተችላት። ሰውየው አለ አለቻት። ሰውየው ያለችው ቤተሰብ መሆኗን ለማሳየት ነው። ደግሞም አለ ብላ መጠየቋ የፈለገችው ማንን እንደሆነ ለማሳወቅ ብላ ነው እንጂ ሰውየው በእሑድ ምድር ከበፊት ጀምሮ ከቤት እንደማይወጣ ታውቃለች። ቱታ ለብሶ በረንዳ ላይ ቁጭ ብሎ እግሩን በበረንዳው ፍርግርግ ላይ ሰቅሎ የነበረው ሰውዬ የበር መንኳኳት ድምፅ ሲሰማ ማን ነው ብሎ ጠየቀ። ሎሚናት በእርግዝናዋ ግቢውን የሞላችውና በእርግዝናዋ ጠረን ግቢውን ያወደችው መሰላት። እንባዋ መጣ። አሁን ለተተቸችበት ጉዳይ መልስ ይዛ መጣለች። ይህ ስላልሆነ ነበር ትዳሯን ያጣችው። ግራ ገብቶት ይህ የምስራች ብሎ ተጣራ። ስሙን ደጋገመው። የምትጠራዋ ሴት እንድታየው የፈለገው ነገር አለ። አረ መጣው ትላለች ተጠሪዋ ከውስጥ ሆና። እስኪ ነይ አንዴ። ሎሚናት ሰውየው ተርበትብቷል ልበል አለች በልቧ። የምስራች መጣች። ሎሚናት ከሳሎን የወጣችውን ሴት አይታት ደነገጠች። ነፍሰ ጡር ናት። ሰውየው ወሯ ገብቷል አለ በቀዘቀዘ ድምፅ። ግራ እጁን ወደ የምስራች ሆድ እየጠቆመ አይኑን ግን ከሎሚናት ሆድ ሳይነቅል እሷ አርግዤልሃለሁ ስላለችኝ ነበር ከአንቺ ጋር ንትርክ ውስጥ የገባሁት አላት። ሁለቱ ነፍሰ ጡሮች ተያዩ። ሎሚናት በየምስራች አይን ውስጥ አደራሽን ያረገዝኩት ከሱ አይደለምና ይህን ሚስጥር ደብቂልኝ ያለቻት መሰላት። ግቢ እንጂ ባልና ሚስት እኩል ጋበዟት። ሎሚናት ግን መደናበር ያጠላበት መንፈስ በግቢው ውስጥ እንዳሰራጨች ተሰማት። አይ ቸኩላለሁ፣ ባይሆን ስትወልጂ አለሽ ፖስታውን እያቀበለችው። ሎሚናት ተፈራን እንዲህ ባላ አኳኋን ወለደችው። የተበተነበት ዘውትር ቅዳሜ አመሻሽ ላይ ከጓደኞቼ ጋር በምንስናናበት ቴዲ ባር ውስጥ ነበርኩ። ባሩ ዝም ያለ ነው። ከመጠነኛ እድሳት በቀር ሳይነካካ ከልጅ ወደ ልጅ ሲተላለፍ አሁን ዘመን ላይ ደረሰ ባር። ባሩ ብቻ ሳይሆን ዲጄው የሚለቃቸው ሙዚቃዎችና ያስተናጋጆቹ ሁኔታም የትላንትና ነው። ባሩ በዛሬና በትላንት መካከል የተበጀው ድንበር እንዳይፈርስበት ሰክቶ ራሱን በትዝታ ዘፈኖች ያጠመደና ከድሮ ጋር ያስተሳሰረ ይመስላል። ጨዋ ነው ቴዲ ባር፣ ጭምት ያልቀለጡ የሐሳብ በረዶዎች ከእያንዳንዱ ደንበኞችና አስተናጋጆች አይን የሚዘንብበት፣ ሳምንቱ ሙሉ ስንዋከብ ስንዋትት በአካልም ሆነ በሐሳብ ስንለፋና ስንላፋ ቆይተን በረፍት ቀናችን እዚህ ስንመጣ መረጋጋትና መስከን ይሰፍንብናል። ባሩ ምንም የተንቀዠቀዠ ነገር የለውም። አስተናጋጆቹም በቅልጥፍናቸው እንጂ በአማላይነታቸው አልተቀጠሩም። አለባበሳቸውም ቢሆን የባሩን ደንበኞች አያኖልሉም። አይኖቻቸው ወንዶችን አያባብልም፣ ድምጾቻቸው አያሽኮረምምም። አካሄዶቻቸውና ሁሉ ነገራቸው ካንቺ ጋር አድሬ ሲነጋ ልሙት ለአፈር አይደለም ወይ የተፈጠርኩት የሚለውን ዘፈን አያስታውስም። ለዚህም ይሆናል ባሩን የምንመርጠው። ጊዜ ወለዳቸው ዘፈኖች መስማት ለወደደ ጆሮ በማራኪ ዳንኪራዎች መውረግረግ ለናፈቀ አካል ቤቱ አይሆንም። ለእንደነዚህ አይነት ሰዎች ቤቱ አንዳችም የተመቸ ድባብ የለውም። እንኳንም አልተመቻቸው። ቢመቻቸው ኖሮ ባሩ ቤታችን ያለን የሚያስመስለውን ድባብ ያቆሽሹብን ነበር። በዳንኪራና ልብ ባልወለደው ሁከታዊ ሳቅ አጅበው። በሳምንት አንድ ቀን እዚህ ባር ውስጥ መገናኘት ቋሚ ፕሮግራማችን ነው። አንቀጣጠርም። ዝም ብለን እንመጣለን፣ እንጠጣለን፣ እንጨዋወታለን፣ እንለያያለን። በቃ ለብቻ ብቻ መተን በጋራ እንሄዳለን፣ በጋራ ከመጣን ለየብቻ እንሄዳለን። ልዩነት የለውም። ብዙውን ጊዜ 3 ነን። እኔ ዮናስ አፈወርቅ። ዘውትር ቅዳሜ ጀንበር መቀዝቀዝና አድማስ መቅላት ሲጀምር እዚህ እንገናኛለን። ዛሬ 1 ሰዓት ገደማ ቀድሚያቸው ተገኝቼ ቢራዬን ይዤ ተቀምጫለሁ። ሰማኸኝ የሚል ስሜን የሚጠራ ድምፅ ሰማሁ። ድምፁ የሴት ነው። ልጅቱ ሞንደል ያለ ሰውነቷን ይዛ ደርበብ ያለ ፈገግታ ፊቴ ላይ ዘርታ ገርበብ ያለ ከንፈሯን ብዙም ሳትከፍተው እጇን ለሰላምታ ዘረጋች። ስላገኘችኝ ደስ ያላት ይመስላል።
ወይም የመሰላት መሰለኝ። ተነስቼ ሰላምታ ሰጠዋት። ጓደኞችስ? ይመጣሉ። ልቀመጥ? ደስ ይለኛል። ደስ ይለኛል አልኳት እንዴ? እውነቱን ለመናገር ተቀመጠችም አልተቀመጠችም ግድ አልነበረኝም። ግን ደስ ይለኛል የሚለው ቃል ካፌ ወጥቷልና ደስ ያለው ሰው በኩራት ጠብረር ብሎ ራሱ ብቻ ያስተናግድምና እፊቴ ያለውን ወንበር አመቻቸውላት። የሆነ የማይከብድ ነገር አላት። ማነች? ይቺ ሴት ማናት? ማንሽ? ይቅርታ አላስታወስኩሽም ልበላት? አልላትም። ከዚህ በፊት አወቅኳትም አላወቅኳት ለውጥ አያመጣም። አውቃት ከነበረና አሁን ከረሳኋትም ይሁን ያጋጥማል። አሁን እየተዋወቅን ከሆነም ምንም አይደል። ግን ልጠይቃት? ይቅርታ ማን ልበላት? አልላትም። እረስቼሻለሁ መባባል ግንኙነትን ያሻክራል። ሰው ሰርግ በደገሰ ግብዣ ባሰናዳ የሐዘንና የደስታ ዳስ በደጁ ባስጣለ ቁጥር ለምን አልተጠራውም ብሎ ለኩርፊያ የሚጣደፈው ለምንድን ነው? በውስጥ ይህን ያህል ቦታ አልተሰጠኝም ወይ ማለቱ አይደለም? እውነት ነው። የሰው ልጅ እንኳንስ ኖሮ ሞቶ መታወስ ይፈልጋል፣ ስሙን ማስጠራት። እኔ ደግሞ ጥሎብኝ ረሺ ፍጥረት ነኝ። ሰው ረሳለሁ፣ ስም ረሳለሁ፣ አቅጣጫ ረሳለሁ፣ ቂምም ቀልድም ረሳለሁ። ቂምና ቀልድን መርሳቴን እንኳን እወደዋለሁ። ቂምን የሚያቁሩበት የበቀል ጉድጓድ በውስጣቸው ያልተቆፈረላቸው ብሩካንና ዕድለኞች ናቸው። ቀልድ መርሳቴ ደግሞ ለአንድ ቀልድ 1001 ጊዜ እንድስቅበት ይጋብዘኛል። ቋንጣ የሆነብኝ ቀልድ የለም። ይህ መታደል ነው፣ መባረክ። እኔን የሚያሳስበኝ ስም የመርሳቴ ነገር። የስም ነገር ነው ዛሬ ዓለምን የሚያናግር ይላል ጋይ ጸጋዬ ገብረመድህን ቀዌሳ። ትኩረቴን ልጅቱ ላይ አደረግኩ። ተደላድላ ተቀምጣለች። መቼ እንዳዘዘች ልብ ያላልኩት ቦድካ መጥቶላታል። ቮድካ የሚጠጣ ሰው ሳገኝ መጠጡን የተዋወቅኩት በራሻ ልቦለዱ ስለሆነ ነው መሰለኝ። መጠጡ የማክሲም ጎርኪ፣ የፌድሮ ዶስቶቭስኪና የአንቶን ቼኮቭ ገጸ ባህሪያትን ያስታውሰኛል። ቮድካ የሚጠጣ ሰው ትንሽ ቆይቶ የተቀቀለ ትኩስ ድንች ከሚጥሚጣ ጋር እያጣቀሰ የሚበላ ይመስለኛል። ስለ ሩሲያው ቮልጋ ወንዝ የሚተርክ የፑሽኪንን ቅኔዎች በቃሉ የሚያነበንብ ይመስለኛል። በነገራችን ላይ በሕይወቴ የሚመስለኝና መሰለኝ የምለው ነገር ይበዛል። ከእቴ ወርሼው ነው መሰለኝ። ለምዶብኝ ነው እንጂ ተጠራጣሪ ወይንም የእርግጠኝነት ስሜት የጎደለኝ ሰውኛ አይደለም። አንዳንድ አረፍተ ነገሮቼን በይመስለኛል መቋጨቴ እና ልጅቱ ስሟን እስካስታውሰው ወይንም እስክተዋወቀው ድረስ ስለሷ ስተርክ ልጅቱ እያልኩ ቀጥላለሁ። ቮድካዋን እያጣጣመች ይቅርታ፣ መጀመሪያ መጠየቅ የነበረብኝን ነገር አሁን ልጠይቅ። ብቻ መሆን ፈልገ ነበር አለችኝ። በጭራሽ ሳቅ አለችና በጭራሽ አባባል ብቸኝነት እንዳንገፈገፈው ሰው ነው አለች። ብቸኝነትን አልጠላም። ብቸኝነት አንዳንዶች እንደሚሉት ባይተዋርነት ማለት ብቻ አይደለም። እያንዳንዱ ሰው በቀን ውስጥ ቢያንስ ለጥቂት ደቂቃ ያህል ብቻውን መሆን፣ ብቸኝነትንም መለማመድ አለበት። ታላላቅ ሐሳቦች ተጸንሰው የሚረገዙት ተረግዞም የሚወለዱት ለብቸኝነት ጊዜ በሚሰጡ ሰዎች ነው። ሙሴ፣ ቡድሃ፣ ኮንፊሽየስ፣ ኢየሱስ፣ መሐመድ፣ ባኦላና ሌሎችም ብቻቸውን በሆኑ ጊዜ ያውጠነጠኗቸው ሐሳቦች ናቸው ዓለምን የዘወሩት። ሀበሻ ግን ብቻው መሆን ይፈራል፣ ብቸኛ መባልም ይጠላል። አንድ የጋይ ስብሐት ገብረ እግዚአብሔር ገጸ ባህሪ በሰባተኛው መልአክ ልቦለድ ውስጥ ሀበሻ መሰብሰብን የሚወደው ብቻውን እንዳይሆን ስለሚፈራ እንጂ አብሮነት ስለሚያሳስበው አይደለም ይላል። ቃል በቃል አልጠቀስኩትም። ሐሳቡ ግን ከዚህ አይለይም። አባባሉ እውነትም ውሸትም የሚሆንበት አጋጣሚ አለ። እድር፣ ዕቁብ፣ ማህበር፣ ሰንበቴና ወዘተረፈ የምናበዛው ብቻችንን መሆን ስለምንፈራ ነው ወይስ መተሳሰብና መሳሳብን ስለምንወድ? ያጠያይቃል። የሆነ ሆኖ እያንዳንዱ ሰው ከግርግርና ከውካታ ተገንጥሎ በጽሞና የሚሞላበት የብቻ ሱባ ያስፈልገዋል፣ በየቀኑ ለጥቂት ደቂቃዎች አልኳት። ልክ ነህ፣ አምንበታለሁ አለች ጭንቅላቷን እየነቀነቀች። እኔ የምልህ ቅድም ሳገኘ ዓይንህን እንባ ሞልቶት ነበረ፣ በሰላም ነው? እንባ ሞልቶት ነበር አልኳት። የምሬን አልታወቀኝም። የማውቀው የምወደውን ዘፈን እየሰማው እንደነበረ ነው። ከጥቂት ዝምታ ኋላ ምን አለ ከስሜቱ ከወጣው ኋላ መጥቼ በሆነ ወይም የምትለው ጠፋትና ድጋሚ ዘፈኑን ካንተ ጋር ልስማው፣ ዲጂውን ክፈትልኝ ልበለው አለችኝ።
ስሰማ የቆየሁት ስመ ጥሩ ፒያኒስት ግርማ የፍራሸዋ የተጫወተው ሀገሬ የተሰኘውን ዘፈን ነበር። ሀገሬ ተወዳጁ ሰዓሊ የገብረ ክርስቶስ ደስታ ግጥም ነው። ሙዚቃውን ስሰማ በሀገሬ እያለው ሀገር ውስጥ ያሉ አይመስለኝም። ሆዴ ይባባል። ባይተዋር ሆንኩ፣ ባዕድ ሀገሬ ሄድኩ፣ በፖለቲካ ሰበብ ወደ ሀገሬ እንዳልገባ የተገዘትኩ፣ ሀገሬን የተዘረፍኩ ይመስለኛል። ሀገር ቤት እያለው ሀገር ይርበኛል። ገብረ ክርስቶስ ደስታ እንዳጎቴ፣ ግርማ የፍራሸዋ እንደ ታላቅ ወንድሜ ይሰሙኛል። እረበሻለሁ። ይህ ሁሉ ባይተዋርነት ሲሰማቸው እኔ የት ነበርኩ እላለሁ። ለምን ፈጥኛ አልደረስኩላቸውም እላለሁ። ብቸኝነት ላም እንደሚያመነጅከው ጨርቅ ሲያላምጣችሁ ይሰማኛል። ይህ ሁሉ ሲሆን እንዴት ቀልቤ አልነገረኝም እላለሁ። እቆጫለሁ፣ እብከነከናለሁ። አለብኝ ቀጠሮ ካሳደገኝ ጓሮ። ሙዚቃውን በምወደው ልክ በብዙሃን መገናኛ ሲተላለፍ ወይንም ሲነገርለት አለመስማቴ ዘፈኑ ራሱ እንደ ግጥምና ዜማው ይዘት ባይተዋር እንዲሆን የተፈረደበት ይመስለኛል። ዲጄው ዘፈኑን በድጋሚ እንዲከፍትልን ልጠይቀው አለች ደግማ የሚሰማኝን ከነገርኳት ኋላ። ይቻላል፣ ግን ዘፈኑ ተከፍቶ እስኪያበቃ በእኔና አንቺ መሃል መስፈን ያለበት ዝምታ ብቻ ነው። ትስማሚያለሽ? አልስማማም አለች። እስማማለሁ አልስማማም በተሰኘ የቴሌቪዥን ፕሮግራም ላይ እንደተጋበዘ አርቲስት እጇን በተቃውሞ ጠረጴዛ ላይ ጭና አልስማማም። 5-6 ደቂቃ ሁሉ ዝም። ስብሰባ እንደተቀመጠ ወይም ፊልም እንደሚያይ ሰው ዝም። እኔ አንተን ልሰማ እንጂ አልጨረሰችውም። እኔ አንተን ልሰማ እንጂ ነው ያለችው። ምን ልሰሚ? አሁን እያወራን ያለነው ነገር እኮ አሁን በአሁን የተፈጠረ እንጂ ቀጠሮ ይዘን ወይንም እስኪ ስለዚህ ጉዳይ እናውራ ተባብለን የያዝነው አጀንዳ አይደለም። ይገባኛል አለችና ትርጉሙን ያልገባኝ ዝምታ ዝም አለች። ይህች ሴት ማናት? እርግጠኛ ነኝ ልበል? የሆነ ስፍራ አውቃታለሁ። እሷን ብታውቀኝ ነው እንዲህ ልበ ሙሉ ሆና በግንኙነታችን ተማምና ወሬ ተቋርሳ የምታቋድሰኝ። ግን ማንነቷ ሊመጣልኝ አልቻለም። አሁን ማንሽ ለማለት ጊዜው ረፍዷል። ይህን የዝንጋታ በሽታዬን ምን አባቴ ላድርገው? መውደቂያዬ ሊሆን ነው መሰለኝ። አንድ ቀን የሆንኩትን አልረሳም። ያኔ 22 ተከራይቼ ስኖር አንድ ማታ ወደ ቤቴ ለመግባት ጣደፍ ስል ስሜ ሲጠራ ሰማውና ዞር አልኩ። የጠራኝ ሰው ከነበርኩበት ታክሲ መውረዱ ነው። ቆሜ ጠበቅኩት። የሞቀ ሰላምታ ሰጠኝ። አጸፋውን መለስኩለት። ሙሉ ልብስ ለብሷል። ሚዜ ወይም ተመራቂ ተማሪ መስሏል። ስለ ክረምቱ ጭቃማ መሆን እያወራን ከትራፊክ መብራቱ ቦታ ወደ ገብርኤል ሆስፒታል የሚወስደውን መንገድ ተያያዝ ነው። አሁን አንዱን አቋራጭ ይዞ በመሄድ ይሰናበተኛል ብዬ ስጠብቅ እሱ ግን ሳያደርገው ቀረ። ደግሞ ማን ልበል አላልኩትም። የሆነ ቦታ በሆነ ጊዜ በአንድ የሥራ አጋጣሚ ተገናኝተን ይሆናል። አስተምሬው ይሁን በፊልም ኢንዱስትሪ ውስጥ ተሳታፊ የሆነ ወይንም መሳተፍ የሚፈልግ ብቻ ቢያውቀኝ ነው ብዬ ለሚጠይቀው ሁሉ በሚችለው ልክ መልሳለሁ። እሱም ሌላ ጥያቄ ለማስከተል አልሰነፈም። አሁን ወደ መጣበት ይመለሳል ብዬ ጠበቅኩ። መንገደኞችን ተሽሎክልከን ስናልፍ እየታከከኝ ብዙ ነጎደን። ቆይቶ እየሸኘኝ ይሁን የሚል ጥያቄ በውስጥ የተጫረ። ሰዓቱ ስለሄደ እየሸኘኝ ከሆነ ከዚህ በላይ ሊቸገርልኝ አይገባም ብዬ አሰብኩ። ግን በቃ ተመለስ እግዚአብሔር ይስጥልኝ ለማለት አንደበቴ ተያዘ። 4 ሰዓት ከምናምን ሆኖ ነበር። አሁን ዋናውን አስፋልት ትተን ወደ ውስጥ የሚያስገባውን አቅጣጫ ይዘናል። ይሄኛው ይቀርበኛል አልኩት። እሱም ምንም ሳይመስለው ተከተለኝ። መከተሉን ይከተለኝ፣ ግን ሲመለስስ እኔን ይሸኛለሁ ብሎ ጠብሽ በወገረው አንድ ወንበዴ ጎረምሳ ማጅድ ግንዱን ቢመታስ? ሰበብ እየፈለግኩ በየመንገዱ የተለኮሱ የብርሃን ችቦችን ተገና አድርጌ ፊቱን ሳየው አንዳችም ቅሬታ አይታይበትም፣ ድካም አይነበብበትም። የአክባሪነት ፈገግታውንና ትሑታዊ አቀራረቡን ይዞ አንድ እርምጃ ያህል ወደ ኋላ ቀረት ብሎ ይከተለኛል እያጫወተኝ። ቤቴ ለመድረስ ብዙ ግራና ቀኞችን መታጠፍና መተጣጠፍ ይጠበቅብኝ ነበረ። ወጣቱ የማደርገውን ሁሉ ያደርጋል። ይህ ሰው ቤቴ እስክደርስ አብሮኝ ሊሆን በራሱ ላይ አቤታዊ ግዳጅ ጥሏል ማለት ነው እላለሁ። ሆኖም ይሉኝታ አጠቃኝና እኔም እዚህ ነው እንዴ ሰፈር አልኩት። በዚህ ጊዜ ጎረምሳው እርምጃውን በድንገት ገታ።
ማለት እቆመበት ተተከለ። ቀጥ አለ። ግራ ገባሁት። እኔም ግራ ገባኝ። ቆምኩ። እየቀለድኩ ይሁን አይሁን ለማረጋገጥ የሚሞክር መሰለ። ሊታዘበኝም የፈለገ መሰለ። ሁኔታው ግር አለኝና ምን ነው አልኩት። አላወቀኝም እንዴ? ተስፋዬ እኮ ነኝ። ተስፋዬ አንተ ያለበት ግቢ ያለሁት። እንደ ልብ ባንገናኝም ብዙ ጊዜ አያለሁ። ደነገጥኩ። ጭው ጯ ቦርጭም የሚል ድምፅ ከሆዴ ውስጥ ሲወጣ ተሰማኝ። ቀዝቃዛና ነጭ የሚባለው ላብ ያ ቀን ያላበኝ ላብ ሳይሆን አይቀርም። አቤት የተሰማኝ ኀፍረት! ወዲያው ግን ተስፋዬ እኔ ጎረቤት ተመችቶ የለ እንዴ? ታውቃለህ ሱፍ ስትለብስ የደም ግባት መለወጡ ሁሉ ሰሞኑን እንኳንም አልተውኩሽ የሚል ነጠላ ዜማ ይለቀቀው ተዘራ ማሩን መስለኝ እኮ ነው። አቤት መመቸት አልኩና አዳነኩ። ብቻ ለጊዜ የተዘነጋኝን ሁሉ ቀባጠርኩ። ነጠላ ዜማ ምናምን ያልኩትን ፈጥሬ ነው። ተዘራ ማሩ የተባለ ዘፋኝ ይኑር አይኑርም አላውቅም። የቀመምኩት ወዲያውኑ ነው። ደግነቱ የመመቸቱን ነገር ስነግረው ያረበበበት የቅሬታ ጥቀርሻ ተገፈፈ። ልክ ነህ፣ ብዙ ሰው ዛሬ እንደዚህ ብሎኛል፣ እኔም እንዲህ ዘንጬ አላውቅም ብሎ ለመዘነጥ ያነሳሳውን አሁናዊ ምክንያት እየነገረኝ ወደ ቤታችን ደረስን። ይህ ለእኔ ትልቅ ደውል ነበር። መርሳት። ይህንን ገጠመኝን ፈገግ ብዬ እያሰብኩ ሳለ ለካስ ልጅቱ አይኗን እኔ ላይ ተክላ ኖሮ ለራስህ ቀልድ እየነገርከው ነበር አለችኝ። የአይኔን ሽፋሽፍት ባውንታ ነቀነኩላት። ይችን ልጅ አሁን በደንብ አየኋት ስል በሐሳብ የሆነ ቦታ ደርሼ ስመለስ የደበቀችውን ወይም የተደበቃትን ስሜት አውጥታ ጠበቀችኝ ማለቴ ነው። ሐዘንተኛ ነገር ናት። ሐዘኗን ግን በፈገግታ ከፍና ይዘዋለች። ቀብሩ ያልተጠናቀቀ አንድ ስሜት በውስጧ እንዳለ አይኖቿ ነገሩኝ። እኔ ያለኝ የምለው ችሎታዬ ድምፅንና አይንን ማንበብ ነው። ያነበብኩትን መተርጎም ደግሞ አይከብደኝም። ብቅ ብሎ ወዲያውኑ የሚጠፉ ወይም ለብዙ ጊዜያት የሰው ልብ ተከራይቶ የሚኖሩ እንደዚህ ያሉ ስሜቶች ቶሎ ይገቡኛል። ባለቤቶቹ እንዳይታይባቸው ቢከላከሉ እንኳን አይሆንላቸውም። ነፍስ እንዲነገርላት ወይንም እንዲነገርባት የምትፈልገው እውነት በድምፅና በአይን ወይም ከሁለቱ በአንዱ በኩል ታሳውቃለች ብዬ አምናለሁ። ይቺ ልጅ አምቃ የቆየችው ልትቀብረው ግን ያሳዘናት አንድ የሐሳብ አስክሬን በልቧ ውስጥ አለ። ባሩ አዳዲስ ተስተናጋጆች ይገቡበት ያዘ። ያው ጓደኞቼ መጡ፣ ዮናስና አፈወርቅ። ዮናስ ተንቀሳቃሽ ስልኩን እያነበበ ገባ። የሆቴሉ ብርሃን ቀዝቀዝ ያለ ቢሆንም ይታየዋል። ተያይዞ ወዳለንበት መጡ። ዮናስ ሞቅ አድርጎ የተለመደ የናፍቆት ሰላምታውን አርከፈከፈው፣ ለኔም ለልጅቱም። አፈወርቅ ደግሞ ልጅቱን ይቺ ደግሞ ማናት በሚል አተያይ ያያት ወንበር ስቦ አጠገባችን ተቀመጠ። እንደ ተቀመጡ ከልጅቱ ጋር እንዲተዋወቁ ጋበዝኳቸው። የማናቸውንም ስም አልተናገርኩም። እንዲሁ በደፈናው እንተዋወቁ አልኩ። በእኔ ቤት ብልጥ መሆኔ ነው ስሟን ስትነግራቸው ለመስማት። ግን ያልተሰማኝን ስም ተናገረች። ድገሚላቸው አልሰሙሽም ባልኳት ኖሮ። አስተናጋጇን ጠርታ ሬስትሩም ወዴት ነው ብላ ጠየቀቻት። አፈወርቅ ልጅቱን ለማረም ጊዜ አልፈጀበትም። ምን ነው በአማርኛችን መጸዳጃ ቤት ብታይ አይቀልም አላት። እሷም ይቅርታ ለምዶብኝ ነው አለችው ትሁት ሆና። አስተናጋጇ ልጅቱ ለጠየቀችው ምላሽ ሲሆን ዘንድ ይኸውልሽ በዛኛው በር በጣቷ ወደ አንድ አቅጣጫ አመልክታ ትወጭና ማድ ቤቱ ጋር ሳትደርሽ አለልሽ አለቻት። ልጅቱ ወደ ተጠቆመችበት ቦታ መራች። አፈወርቅ አሁንም ንድድ ብሎት ምንድነው ጋርን ከጋጋር ማምታታት? በየሄድኩበት ቦታ ሰው ጋና ጋርን አለቦታው ይደነጉረዋል። ጋ ቦታን ነው የሚጠቁመው። ሕንጻው ጋ፣ ትምህርት ቤቱ ጋ፣ ማድ ቤቱ ጋ ይባላል። ከጓደኞቼ ጋር፣ ከአለቆቼ ጋር፣ ከልጆቼ ጋር ይባላል። ጋር ደግሞ አብሮ መሆንን ነው የሚያሳየው አለ። አፈወርቅ ማብራሪያውን ሳይጨርስ አስተናጋጇ ቢራ ከፍታልን ወደ ሌሎች ተስተናጋጆች ሄደች። ምን ታደርግ እሷ? ኤፍኤም ራዲዮ አማርኛ ያውቅ፣ ጋርን ከጋጋር እያምታቱ መኖር። በቃ ይሄው ነው። የትም ይሁን የት ያስተምራል።
የመምህርነት ካባውን ለቅጽበትም ቢሆን ሊያወልቀው አውልቆም ሊያስቀምጠው አይፈቅድም። እኔን ያሳሰበኝ ሌላ እና አወካት ብዬ ጠየቅኩት። ገርመም አደረገኝና አላወቅኳትም ማናት አለኝ። እኔ እንጃ አሁን ረስቻት ይሆናል። ሁኔታዋ ግን በደንብ እንደሚተዋወቅ ሰው ነው። እንግዲህ አንተ የምታውቃቸውን በወዳጅነት ያስካቸውን በፍቅር ያበድክባቸውን መንገዳቸውን ያዛባባቸውንና ያዛቡብህን በሙሉ የማወቅ ግዴታ አለብኝ አለኝ አፈወርቅ። ዮናስ እኛን ትቶ የተለመደ ስራውን ቀጥሏል። ፌስቡክ ላይ ተጥዷል። ልጅቱ ከሄደችበት መጸዳጃ ክፍል ስትመጣ ፊቷ ተለዋውጦ ነበር። አይኗ ቀልቷል። ፊቷ ተዝረክርኳል። እንደ ተርመሰመሰ ቅጥ እንዳጣ እንዳልጸዳ ጎ ሲቀድ ዘውጉ ተብሎ እንደተገባበት ክፍል ሆኗል ፊቷ። የወለቀ ቦታውን የለቀቀ የተነቀለ አለ ቦታው የተተከለና ሚዛኑን የሳተ ነገር አይኗ ውስጥ ተቀብሯል። በፊትም ጠርጥሬያለሁ። ይህች ሴት የሞተ ነገር ይዛ እየዞረች ነው። ለምን መሞቱን አታምንም? ለምን ፊቷን ነጭታ ማቅ ለብሳ ጸጉሯን ተላይታና ደረቷን እየደቃች ሟይ ስሜቷን አትቀብረውም? ተቀምጣበት የነበረውን ወንበር የማመቻችላት መስዬ ቀስ አልኩና ወደ ጆሮዋ ተጠግቼ ችግር አለ አልኳት። ያነበብኩባትን ነገር ያወቅኩባት ይመስል ለምን ጠየከኝ ሳትል ግርታም ገረሜታም ሳይታይባት የለም አለችኝ ባጭሩ። ሌላ ጥያቄ አስከተልኩ። አልቅሰሻል አልኳት። ጥያቄ አይደለም፣ ግምቴን መናገሬም አይደለም። አዎ ወይንም አይደለም መባልን ሳይሆን ያለቀሰችበትን ምክንያት ልሰማው ፈለግኩ። ዲጄው ከ50 ዓመት በፊት የተዘፈነ ሆድን የሚያባባ ዘፈን ከፍቶልናል። ምነው ተለየሽኝ መስከረም ሳይጠባ እንቁጣጣሽ እያልን ሳናጌጥ ባበባ በክረምት ወራት። ይህችን ሴት ልክ እኔ እንደተረዳዋት ዲጄውም የተገነዘባት መሰለኝ። መስከረሟን ተነጥቃለች። እንቁጣጣሿ ተወስዶባታል ብዬ አሰብኩ። ይሄው መጸዳጃ ቤት ገብታ ስትወጣ አልቅሳ እንደመጣች ሙሉ ለሙሉ እርግጥ